መልካም እግዚአብሔር ይመስገን። ዛሬ ደግሞ በበቆሎ ዱቄት እንዲሁም በቀይ የጤፍ ዱቄት ያዘጋጀሁት እንደ ቆጮ ጣዕም ያለው የምግብ አዘገጃጀት ነው። እንዲሁም ከጓሮዬ የወሰድኩት የጎመን ጥብስ አዘገጃጀት ነው። እንዴት አድርጌ በቀላል መንገድ ጤናማ የሆነ የምግብ አዘገጃጀት ማዘጋጀት እንደምንችል ነው። ይሄንን ይመስላል። እንደ ቆጮ ነው የሚሸተው። በጣም ነው የሚገርመው። ጎመኑን ከትፋለሁ። እዚህ ቀጠን አድርጌ ነው የምከትፈው። እንደዚህ ጠበስ ካደረግን በኋላ ሽንኩርቱን የታጠበውን ጎመን መጨመር ነው። ጎመኑ ትንሽ ብዙ ነው። እንደዚህ የበዛም ቢሆን ውሃ ማንጨምርን፣ በእንፋሎቱ ራሱ ይበስላል። እንደዚህ ገልበጥ ማድረግ ነው። ውሃም አልጨመርኩም። በራሱ እንዳያርብን በዚህ ውሃውን ጠፍጠፍ እናደርጋለን። የክዳኑን ውሃ አሁን ደርሷል። ትንሽ ገልበጥ አደርግና ጋለው ጣውና ኮረሪማ ጨምራለሁ። ኮረሪማው ሲጨመርበት አሁን ገና ሽታው መጣ። ቆንጆ ሽታ ደርሷል። አሁን እንግዲህ በቂው ነው። ምንም ነገር አያስፈልገውም። ኮባውን እንደዚህ በውሃ ማለቅለቅ ቆንጆ ነው። የበቆሎ የጥቁር ጤፍ ዱቄት አንድ ላይ አደባልቄ ኮረሪማ ጨምሬ አንድ ላይ በደንብ አድርጌ አብኩቼ ልክ እንደ ቆጮ አይነት ጣዕም እንዲኖረው ያደርጋል። እንደዚህ በኮባ ላይ አድርጎ ቆጮ እንደሚጠፈጠፍ በደንብ አድርገን እንደዚህ እንጠፈጥፈዋለን። የምንጋግርበት ምጣድ ላይ እንደዚህ ትንሽ ውሃ እናደርጋለን። እንደዚህ ትንሽ የስፌት ላይ ካለን የጠፈጠፍነውን